ፊልማችን የሚጀምረው የተለያዩ ምግቦችን በየሰዎች ቤት በማድረስ ህይወቱን በታታሪነትና በቅንነት የሚመራ ቴጁንግ የተባለ ለሰዎች ደግ የሆነ ወጣትን እያሳየን ነው። እንደተለመደው ቴጁንግ የዕለት ተዕለት ስራውን በሚገባ አጠናቆ ምግብ ይዞ ወደ ቤቱ እየተመለሰ ባለበት ሰዓት በአንድ ቀይ መኪና ሲጓዙ የነበሩ ሀብታም ወጣቶች የያዘውን ምግብ ከእጁ ላይ ጎትተው ጥለው ያስደፉትና በመኪናቸው ሽምጥ ይጋልባሉ። ነገርየው ለሀብታሞቹ ገንዘብ ስላላቸው ብቻ በድሆች ላይ ማሾፍና መቀለድ እንደሚችሉ ቢያስቡም ቴጁንግ ግን በንዴትና በእልህ ተሞልቶ ሞተር ሳይክሉን በፍጥነት በመንዳት አሳዶ ደርሶ ይዛቸዋል። የሚገርመው ግን ቴጁንግ ይህን ያደረገው ለመደባደብ ሳይሆን የደፉበትን የምግቡን ዋጋ እንዲከፍሉት ብቻ ነበር። ይህን ካደረገ በኋላ ገንዘቡን ተቀብሎ ሌላ ምግብ ገዝቶ ታናሽ ወንድሙን ከትምህርት ቤት ለመቀበል ይሄዳል። የቴጁንግ ታናሽ ወንድም ስሙ ቴጄኔ ሲሆን አባትና እናታቸውን በሞት ካጡ በኋላ እርስ በርሳቸው እየተደጋገፉ የሚኖሩ በመካከላቸው ያለው ፍቅር እጅግ ጥልቅ የሆነ ወንድማማቾች ነበሩ። ቴጁንግ ጠንክሮ የሚሰራው ታናሽ ወንድሙን ለማሳደግ ነው። ቴጄኔ ደግሞ ከወንድሙ ሌላ የሚያውቀው ሰውና የሚጠጋበት አንዳችም ዘመድ አልነበረውም። እናም በምሽት ራታቸውን እየበሉ እያለ በንጋታው ወደ እናታቸው መቃብር ሄዶ እንደሚጎበኛት ይነግረዋል። በዚህም እናታቸው በቅርብ ጊዜ እንዳረፈች እንረዳለን። ቴጁንግ ሱጂ የምትባል ፍቅረኛ ያለችው ሲሆን ከእርሷ ጋር ሆኖ ሕይወታቸውን መለወጥ ስለሚፈልግ ከባንክ ተበድሮ ትልቅ የአበባ መሸጫ ሱቅ ከፍቶ ነበር። እናም ቴጁንግ የባንክ ዕዳውን ለመክፈል ሌት ተቀን የሚደክመው ለራሱ ስኬት ብቻ ሳይሆን ለወደፊት የትዳር ሕይወታቸው መሰረት ለመጣል ነበር። የሚገርመው ግን ስራው ምግብ ማድረስ ቢሆንም ለአበቦች ግን ጥልቅ ፍቅር ነበረው። የጠወለገ አበባ ሲያይ ያዝንና ለባለቤቶቹ አበባውን እንዴት መንከባከብ እንዳለባቸው ማስታወሻ እየጻፈ አስቀምጦላቸው ይሄድ ነበር። ከዛም ከፍቅረኛው ሱጂ ጋር ጥሩ ምሽትና አዳር አሳልፎ በነጋታው ለቁርሷ አሪፍ ምግብ አዘጋጅቶላት እንደተለመደው ምግብ ወደ ማድረስ ስራው ይሄዳል። የዕለቱን ስራ የጀመረውም ለአንዲት ሴት ያዘዘችውን ምግብ ለማድረስ ነበር። እናም እንደተባለው በታዘዘው ቦታ ሄዶ ምግቡን ያስቀምጥና ለማረጋገጫነት ፎቶ አንስቶት በሊፍቱ ተመልሶ ለመሄድ ሲሞክር ነገር ግን ሊፍቱ ለመድረስ ረጅም ሰዓት ሊወስድበት ስለነበር በደረጃ ለመውረድ ይገደዳል። ደረጃውን ሲወርድ ግን አንድ ለጌጥ ተብሎ የተተከለ አበባ በፀሐይ መመታት እየጠወለገ እየመጣ ስለነበር ካለበት የፀሐይ ስፍራ ወደ ጥላ ያስጠጋውና እንደለመደው ለእጽዋቱ ባለቤት እጽዋቱ ለረጅም ሰዓት ፀሐይ የመታው ስለሆነ በመጠውለጉ እንዲንከባከበው የሚነግር ማስታወሻ ጽፎለት ወደ ስራው ይመለሳል። እናም ወደ ቀጣዩ ስራ እየሄደ ባለበት ወቅት አንዲት አሮጊት ትልቅ ሻንጣ ይዛ መንቀሳቀስ ከብዷት ሳለ ይመለከታታል። እናም ቴጁንግ ለሰዎች ሩህሩህና አዛኝ በመሆኑ ሴትዮዋን ጥሏት ሊያልፍ አልፈቀደም። እናም የያዘችውን ሻንጣ አድርስልኝ ወዳለችው ቦታ ያደርስላትና ወደ ስራው ይመለሳል። ዕለቱንም እንዲህ ባለው ሁኔታ ሰዎችን እየረዳና በጥሩ ቅልጥፍና ስራውን አከናውኖ ጨርሶ ደክሞት ሳለ በአንድ ማረፊያ ስፍራ አረፍ ይልና ምግቡን መመገብ ይጀምራል። በዚህ ቅጽበትም የህይወቱን ምዕራፍ የሚቀይር አንድ ክስተት ይፈጠራል። እሱ ተቀምጦበት ባለበት ቦታ ላይ አንድ የማን እንደሆነ የማያውቀው ስልክ ይጠራል። ቴጁንግም ዝም ብሎ ይመለከተዋል። ነገር ግን ስልኩ ደጋግሞ በመጥራቱ ምክንያት ያነሳና ለማናገር ይገደዳል። በዚህ ጊዜ ደዋያዋ ሴት ስልኩን ያላወቀችበት ቦታ ጥለው እንደሄደችና አሁን ላይ ደግሞ መታ እንዳትቀበለው እናቷ በጽኑ ታማባት ስለሆነ ለመምጣት እንደማትችል ነግራው ስልኩን እንዲያመጣላትና ወረታውን ለመመለስም 30,000 ብር እንደምትሰጠው ትነግረዋለች። ቴጁንግም ብር ባትከፍለው እንኳን ስልኳን የሚመልስላት ንጹህ ሰው ስለነበር ለገንዘቡ ብሎ ሳይሆን በቅንነቱ ምክንያት ስልኳን እሷ ወደ ነገረችው አድራሻ ሄዱ እንደሚያስረክባት ይነጋገራሉ። ከዛም እሷ በሰጠችው አድራሻ መሰረት ወደ ቦታው ያቀናል። ሆኖም ግን ሴትዮዋ የቀጠረችበት ቦታ ጭር ያለ ዋሻ መሆኑ ነገሩን አጠራጣሪ ያደርገዋል። እናቴ ስለታመመችብኝ ጥጊያት መውጣት አልችልም በማለት የፈጠረችው የሐሰት ታሪክ የቴጁንግን አዛኝ ልብ በቀላሉ ነበር የሰበረው። ከዛም ሴትዮዋ ፊት ለፊት መታ ስልኩን ከመቀበል ይልቅ በአካባቢው ባለ የህዝብ ስልክ ውስጥ አስቀምጠው ብላ በውስጡ ያለውን ገንዘብ እንዲወስድ ትነግረዋለች። ቴጁንግም ሴትዮዋ ባለችው መንገድ ስልኩን አስቀምጦ ገንዘቡን አንስቶ ይሄዳል። ነገር ግን ይህ ነገር ቴጁንግን ወዳልታሰበው ወጥመድ ለመሳብ የታቀደ ሴራ ነበር የሚመስለው። ቴጁንግ ግን በንጹህ ልቡ ምክንያት ምንም ነገር አልተጠራጠረም። ልክ ገንዘቡን ተቀብሎ እንደወጣም አንድ ትልቅ ሲኖትራክ እላዩ ላይ ወጥቶ ሊገጨው ይሞክራል። ነገር ግን የቅኖች አምላክ ፈጣሪ አብሮት ነበርና ከታቀደለት ሰቅጣጭ አደጋ ያመልጣል። ቴጁንግም በተፈጠሩት ነገሮች ግራ ተጋብቶ ወደ ቤቱ ይመለሳል። በነጋታው ግን ባልታሰበው ሁኔታ በሩን ያንኳኩት ፖሊሶች ነበሩ። ፖሊሶቹ በሩን እስኪከፍትላቸው እንኳን ሳይታገሱት ምንም ባላወቀው ሁኔታ ክብሩን በሚያዋርድ ሁኔታ
ሁኔታ ያመናጨቁት። ቴጁንግን በአደገኛ አስገድዶ መድፈርና ግድያ በቁጥጥር ስር ተጠርጥሮ እንደዋለ ይነግሩታል። ፖሊሶቹ በቁጥጥር ስር ሲያውሉት ቴጁንግ በድንጋጤ ከመደንዘዙ የተነሳ ምንም እንኳን ማለት አልቻለም። ያ ሚስጥራዊ የስልክ ጥሪና የጭነት መኪና ያወሻ ጉዞ አሁን ላይ ትርጉም መስጠት ጀመረ። ቴጁንግ ምንም ባላወቀው ሁኔታ ለአንድ ትልቅ የወንጀል ድራማ የመስዋዕት በግ ሆኖ ተመርጦ ነበር። ፖሊስ ጣቢያውም በጋዜጠኞች ይከበባል። ቴጁንግ የተያዘበት ወንጀል በጣም ሰቅጣጭ ነው። በአካባቢያቸው ባለው ወንዝ የአንዲት ሴት አስከሬን በአሰቃቂ ሁኔታ አካሏ ተቆራርጦ በአንድ ሻንጣ ውስጥ ተከቶ ተጥሎ ነበር የተገኘው። ፖሊስም ቴጁንግን እንደ ተራ ተጠርጣሪ ሳይሆን እንደ ጨካኝ ነፍሰ ገዳይ አድርጎ ለሕዝብ ያቀርበዋል። ገና ምርመራው ሳይጠናቀቅ ፖሊስ ታቅዶ የተሰራ ወንጀል ነው ብሎ መግለጫ ይሰጣል። ስለዚህ ቴጁንግ ገና ፍርድ ቤት ሳይቀርብ በሕዝብ ፊት ጥፋተኛ ሆኖ ይሳላል። የሚገርመው ግን የቴጁንግ ሁኔታ ነበር። እሱ በነፍሱ ውስጥ ያለውን ንጽህና ስለሚያውቅ በቀላሉ የሚፈታ ነበር የመሰለው። እንዲሁም ፖሊስ ጣቢያ ውስጥ ተቀምጦ የሚጨነቀው ስለ አበባ ተክሎቹ ነበር። ይልቁኑ ለመርማሪዎቹ ተክሎቼ ውሃ ካላገኙ ይጠወልጋሉ፣ ስለዚህ እንዲያጠጡልኝ ንገሯቸው እያለ በየዋህነት ይናገር ነበር። ፖሊሶቹ ግን ቴጁንግን ለመስማት ሳይሆን የእሱን ጥፋተኝነት ብቻ የሚያረጋግጥ ማስረጃ ለመሰብሰብ ቆርጦ ተነስተዋል። በንጋታውም ቴጁንግን ጓደኞቹ ሊጠይቁት መጡ። ነገር ግን እሱ ጓደኞቹን ሲያይ አሁንም የሚጨነቀው ስለ እጽዋቱ ነው። ተክሎቹን ውሃ ጠጡልኝ በማለት ቢነግራቸውም ጓደኞቹ ያሳወቁት እውነታ ግን መራራ ነበር። ዓለምና የሀገሩ ሕዝብ ሁሉ ፊቱን አዙሮበታል። ፍቅረኛው ሱጂም ዜናውን ስትሰማ የደረሰባት ድንጋጤ በቃላት ለመግለጽ የሚከብድ ነበር። ኑሮን አሸንፈው አንድ ላይ አብረው ለመኖር ያቀዱት ህልም ሁሉ በአንድ ቅጽበት ፈረሰ። ጓደኞቹ ለቴጁንግ ሰዎች ስለ እውነቱ ሳያጣሩ በእሱ የአበባ ሱቅ መሸጫ ላይ የጥላቻ ጽሑፎችን ጽፈዋል። ቴጁንግ ገና ፍርዱን ሳይቀበል በህዝብ ፊት ሞት የሚገባው ወንጀለኛ እንደሆነ ተደርጎ እንደተቆጠረ ይነግሩታል። ከዚህ በኋላ ነበር ቴጁንግ የገባበት አዘቅት እጅግ በጣም ውስብስብ እንደሆነ የተረዳው። ለፖሊሶቹም እሱ ንጹህ እንደሆነ ደጋግሞ ቢናገርም ፖሊሶቹ ግን አንተ ንጹህ ስለመሆንህ ማስረጃ አቅርብ በማለት ቴጁንግን ከባድ ፈተና ውስጥ ይከቱታል። ቴጁንግ ግን በወቅቱ ብቻውን ምግብ ሲያደርስ ስለነበር በእርግጥ እርሱ በዛ ግድያ ቦታ ላይ እንዳልነበር እውነቱን የሚመሰክርለት ሰው ማግኘት ፈታኝ ይሆንበታል። በነጋታውም ፍቅረኛው ሱጂ ቴጁንግን ለመጎብኘት ትሄዳለች። እናም ቴጁንግ እየደጋገመ ነገሩን አላደረኩትም እያለ በምሬት መናገር ጀመረ። ሱጂም የቴጁንግ እውነተኛ እንባና አላደረኩትም የሚለው የምሬት ቃሉ ልቧን ስለሰበረው ፍቅረኛዋን መጠራጠር ትታ በሙሉ ልቧ ከጎኑ ለመቆም ተወስንና አይዞህ አንተን ነፃ ለማውጣት የትኛውም ጥግ ድረስ እሄዳለሁ ብላ ቃል ትገባለታለች። ሱጂ ጥርጣሬዋን አስወግዳ በሙሉ ልቧ ከጎኑ ለመቆም መወሰኗም ለቴጁንግ ትልቅ የሞራል ጥንካሬ ይሆንለታል። ፍቅሯና እምነቷ በዚች አስቸጋሪ ሰዓት ውስጥ ብቸኛ የብርሃን ጭላንጭል ሆኖለት ከዛም ሱጂ ከእስር ቤቱ ከወጣች በኋላ የቴጁንግን ታናሽ ወንድምና ጓደኞቹን ሰብስባ ሳንግራ የተባለ ገንዘብ ለሌላቸው ድሆች በነፃ የሚቆም ጠበቃ ታገኝና ቴጁንግን እንዴት ነፃ ማውጣት እንዳለባቸው መመካከር ይጀምራሉ። ከዛም ጠበቃው ቴጁንግን ነፃ ለማውጣት እርሱ በተባለው ቦታና ሰዓት ላይ አለመገኘቱን የሚያሳይ መረጃ የሚያቀርቡ ከሆነ ቴጁንግ ነፃ እንደሚሆን ይነግራቸዋል። ከዚህ በኋላ ቴጁንግ ወንጀሉ በተፈጸመበት ቀን ስራውን በአግባቡ ሰርቶ እንደዋለ ለማሳየት እሱ ምግብ ያደረሰባቸውን ሰዎች ፈልገው ያገኙ የምግቡን ደረሰኝ እጃቸው ላይ ካለ እንዲሰጧቸው ይጠይቁ ጀመር። ደንበኞቹም ቴጁንግን በደግነቱና በፈገግታው እያስታወሱት ሁሉም ከእርሱ ጋር አብሮ ለመቆም ያለምንም ማቅማማት ይተባበሩ ጀመር። በተጨማሪም የደህንነት ካሜራዎች ራሱ ሳይቀር የእሱን ታታሪነትና ንጹህነት መዝግበው ይዘውት ነበር። ከዛም ፍቅረኛው ሱጂ ወንድሙና ጓደኞቹ ለቀናት ያለማቋረጥ መረጃ ሲያሰባስቡ ቆይተው በመጨረሻ የሚያገኙትን ለጠበቃው አሰባስቦ ያመጡለታል። ጠበቃውም ማስረጃዎቹን ሲመለከት አንድ ትልቅ እውነት ተገነዘበ። ቴጁንግ ለራሱ እንኳን እረፍት የማይሰጥ እጅግ ታታሪ ሰው መሆኑን አወቀ። ያ ሁሉ ድካሙ ወንድሙን ለማሳደግና ብሩህ ተስፋን ለመፍጠር የነበረው ትግል መሆኑን ሲረዱ በቴጁንግ ይበልጥ ኩራት ተሰማቸው። ጠበቃውን በልበ ሙሉነት የማስረጃ በጣም ፍጹም ነው፣ በእርግጠኝነት ነፃ ይወጣል ሲል ለሁሉም አበሰራቸው። በንጋታውም የቴጁንግ የፍርድ ዕለት ነበር። ቴጁንግም ከነፃ ጠበቃው ጋር በፍርድ ቤቱ ቆመ። የቴጁንግ ጠበቃ በሚገባ የተዘገበና የተዘረዘረ ማስረጃዎችን ማቅረብ ጀመረ። ማስረጃዎቹ እጅግ አሳማኝና ጠንካራ ከመሆናቸው የተነሳ ቴጁንግ ወንጀሉ በተፈጸመበት ሰዓት በስራ ገበታው ላይ እንደነበርና ወንጀሉን ለመፈጸም የሚያስችል ቅንጣት ሰከንድ እንኳን እንዳልነበረው በግልጽ የሚያሳዩ ነበሩ። የፍርድ ቤቱ መንፈስም ለቴጁንግ ያደላ በሚመስልበት በዚያች ቅጽበት አቃቢ ሕጉ ግን ያልተጠበቁ ነገሮችን መሰንዘር ጀመረ። በዛም አቃቢ ሕጉ ቴጁንግ
ለሟቿ መኖሪያ ቤቷ ድረስ ሄዶ ምግብ እንዳደረሰ የሚያሳይ ሰነድ አወጣ። ወደ ህንጻው ገብተህ ለመውጣት 7 ደቂቃዎችን ፈጅተሃል አለው። ከዛም ጠበቃው ለፍርድ ቤቱ አፓርታማ የሚገኘው በ3ኛ ፎቅ ላይ ብቻ ነበር፣ ነገር ግን ተራ ምግብ ለማድረስ 7 ደቂቃዎች መፍጀቱ ወንጀል ለመፈጸም የተጠቀመበት ጊዜ እንደሆነ ማስረዳት ጀመረ። ቴጁንግ በወቅቱም የተፈጠረውን ሁኔታ ለማስታወስ ሲሞክር ቴጁንግ ያን ዕለት ምግብ ሊያደርስ ሲገባ በቦታው የነበረው ተክል በተሳሳተ ቦታ ላይ ተቀምጦ በፀሐይ እየተቃጠለ እየጠወለገ መሆኑን አስተዋለ። የአበቦች ፍቅር ያለው ቴጁንግም ተክሉን ዝም ብሎ ማለፍ አልቻለም። ተክሉን ወደ ጥላ ቦታ ዞረውና ለባለቤቷ ምን ማድረግ እንዳለባት የሚገልጽ ማስታወሻ ጽፎ ነበር የወጣው። ያ በንጹህ ልብ ያደረገው ደግነት የወሰደበት ጥቂት ደቂቃ ዛሬ ለገዛ ህይወቱ በወጥመድነት ቀረበበት። ከዛም በፍርድ ቤቱ አዳራሽ ውስጥ አቃቤ ሕጉ ጆሮን ጭው የሚያደርጉ የቴጁንግን ጥፋተኝነት የሚያሳዩ ማስረጃዎችን አከታትሎ ማቅረብ ጀመረ። በመቀጠልም አንድ የቪዲዮ ማስረጃ ወጣ። ቪዲዮ ቴጁንግ አንድ ትልቅ ሻንጣ ወደ አንድ ቦታ ሲጎትት የሚያሳይ ነበር። ቴጁንግ ግን አንዲት አሮጊት እርዳታ ጠይቀውኝ ነው በማለት እውነቱን ለመናገር ቢሞክርም ምስሉ ግን አሮጊቷን ሳያሳይ ቴጁንግን ብቻ ለይቶ አስቀርቷል። የሚገርመው ደግሞ ያ ሻንጣ ገዳዩ የሟች አስከሬን ለመጣል ከተጠቀመበት ሻንጣ ጋር አንድ አይነት ሆኖ ተገኘ። አቃቤ ሕጉም ተከሳሹ አካባቢውን ጠንቅቆ ስለሚያው ካሜራ የሌለባቸውን ቦታዎች መርጦ ወንጀሉን ፈጽሟል ሲል ክሱን አጠናከረበት። ከዛም በመቀጠል አቃቤ ሕጉ ለምን የሟችን ስልክ በእጅ ያዝ፣ እንዴት ስልኳ እጅ ላይ ተገኘ ብሎ ጠየቀው። ቴጁንግም ስልኩን መሬት ላይ ወድቆ እንዳገኘውና ለባለቤቱ ለመመለስ ወደ ተቀጠረበት ቦታ እንደሄደ ቢገልጽም አቃቤ ሕጉ ግን ነገሩን አጣመመበት። ስልኩ የተቀመጠበት ቦታ አስከሬኑ ከተጣለበት ጥቂት ሜትሮች ርቀት ላይ ብቻ መሆኑን በመጥቀስ ቴጁንግን ገዳይ እንደሆነ አረጋገጠበት። እውነታው ከሆነ ቴጁንግ በስልኩ ባለቤት ተቀጥሮ ቢሄድም በአካል ግን አላገኛትም ነበር። ይህ እውነት ቢሆንም በፍርድ ቤቱ ፊት ግን ለማስረዳት እጅግ የሚከብድና የማይታመን ታሪክ ሆነበት። ወጥመዱ ረቂቅ ነበር። እያንዳንዱ ያደረገው መልካም ተግባር ዛሬ ላይ ተገልብጦበት በራሱ ላይ እንደ ወንጀል ማስረጃ እየቀረበበት ነው። በተጨማሪም የሟቿ ስልክ ከቴጁንግ የዕለት ተዕለት እንቅስቃሴ ጋር ፍጹም የሚመሳሰል እንደነበር አቃቤ ሕጉ ገለጸ። ቴጁንግ ስልኩን የያዘው በአጋጣሚ ሳይሆን ቀኑን ሙሉ እጁ ላይ ነበር ሲል ከሰሰው። ቴጁንግ በድንጋጤ ቢዋጥም ራሱን የሚከላከልበት አቅም ግን አጣ። አቃቤ ሕጉ የጭካኔውን ጥግ የሚያሳዩ የወንጀሉን ቦታ ፎቶዎች አቀረበ። ተጎጂዋ አካሏ ተቆራርጦ የተገኘችው በዚያ ህንጻ ውስጥ ባለ ባዶ አፓርታማ ሽንት ቤት ውስጥ ነበር። በተጨማሪም የቴጁንግ የእጅ አምባር አስከሬኑ ቦታ ላይ ተገኝቶ ነበር። ሱጂ በፎቶዎቹ መካከል የቴጁንግን እጅ አምባር ስታይ በጣም ደነገጠች። ከዚህ በላይ የአስከሬን ምርመራው በሟቹ አካል ላይ የተገኘው የዘር ፈሳሽ የቴጁንግ መሆኑን አረጋግጧል። ቴጁንግ እዛ የቆየሁት በቦታው የነበረውን አበባ ሳስተካከል ነበር ብሎ ቢናገርም አቃቤ ሕጉ ግን በቦታው ላይ እንደዚህ አይነት የሚባል ተክል እንዳልነበር አረጋገጠ። እናም ቴጁንግ በረቀቀ ሴራ ሙሉ ለሙሉ ጥፋተኛ ተባለ። እናም ሰዎችን ከመርዳትና መልካም ነገርን ከመስራት ውጪ ወንጀል ሰርቶ የሚያውቁ ቴጁንግ ነፍሰ ገዳይ ተብሎ የእድሜ ልክ እስራት ተፈርዶበት ወደ እስር ቤት ተወረወረ። በማግስቱም ሱጂ ቴጁንግን ለመጎብኘት ትመጣለች። ጠበቃው ሳይቀር ተስፋ እንደቆረጠበትና ነገሩ ሁሉ እንዳለቀ ነገረችው። የእጅ አምባሩ የት እንደነበር ስትጠይቀው ቴጁንግ የእጅ አምባሩ መቼና የት እንደጠፋበት ማስታወስ አለመቻሉ ግራ ይጋባል። ሱጂ አሁን እሱን ማመን አቁማ ነበር። ቅጣቱ እንዲቀልለት ጥፋተኝነት እንዲያምን መከረችው። ከዛም እኔ ካሁን በኋላ አንተን ለዘላለም ልጠብቅህ አልችልም ብላ እንደተለያዩ ነገረችው። ዓመታትን አብረው ያሳለፏቸው ጣፋጭ የፍቅር ጊዜያትም ዋጋ ቢስ ሆኑ። ቴጁንግ ንጹህ መሆኑን ደጋግሞ ቢነግራትም እሷ ግን እየዋሻት ስለመሰላት በንዴት በስጦታ ሰጥቷት የነበረውን አምባሯን አውልቃ ትመልስለትና ጥላው ትወጣለች። የፍቅር ግንኙነታቸው በዚህ በአሳዛኝ ሁኔታ ይቋጫል። እኔ ለዘላለም ልጠብቅ አልችልም የሚለው ቃሏ ከጦር በላይ የቴጁንግን አይምሮ ወጋው። ከዚህ በኋላ ቴጁንግ ሁለት እስር ቤት ውስጥ ገባ። አንደኛው የታሰረበት ፖሊስ ጣቢያ ሲሆን ሁለተኛውና የከፋው ደግሞ የህሊናና የብቸኝነት እስር ነበር። የሚወዳት ሴት እንኳን አላመነችውም። ወንድሙም ብቻውን ቀርቷል። ዓለም ሁሉ እንደ አደገኛ ነፍሰ ገዳይ እያየው ነው። ቴጁንግ መናገር እንኳን እስኪሳነው ድረስ ተስፋ በመቁረጥ ዝምታ ውስጥ ሰጠመም። ከጥቂት ቀናት በኋላ የቴጁንግ የጥፋተኝነት ፍርድ ጸደቀና ወደ እስር ቤት ተላከ። ገና በእስር ቤቱ በር ላይ እንደደረሰ መርማሪው የቴጁንግን መምጣት ለእስር ቤቱ የወረበላ ቡድን መሪ ምልክት አሳየው። መርማሪውም ለማፊያዎቹ አለቃ ቀረብ ብሎ ጆሮ ላይ አንድ ነገር አንሸኳሸከም። ይህ ድርጊቱ ቴጁንግ ገና ከመጀመሪያው ቀን ጀምሮ ለጥቃትና ለአደጋ ተላልፎ እንደተሰጠ የሚያሳይ ምልክት ነበር። ለቴጁንግ ሁሉም ነገር ልክ እንደ መጥፎ ህልም ሆነበት። እርሱ የገባበት እስር ቤት በታላቅ ጥበቃና በጭካ
በጭካኔ የታወቀ የአደገኞች እስር ቤት ነበር። አዲሶቹ እስረኞች እንደ እንስሳ በቀዝቃዛ ውሃ ውስጥ ይነከራሉ። የሰውነት ክፍሎቻቸውና አፋቸው ውስጥም የተከለከሉ ነገሮችን ይዘው እንዳይገቡ በማለት ዘወትር ይፈተሻሉ። እያንዳንዱ እንቅስቃሴ በጠባቂዎቹና በፖሊሶቹ ቁጥጥር ስር በወደቀበት በዚህ ስፍራ ላይ እስረኞቹ አንዳች እንኳን ክብር አልነበራቸውም። ቴጁንግ በዙሪያው የሚያየው ስቃይና ግፍ ከአይምሮ በላይ ሆነበት። ያ ንጹህና ምስኪን ሰው አሁን በጨካኝ ወንጀለኞችና በሙሰኛ ጠባቂዎች መሃል ተጣለ። ለቴጁንግ የእስር ቤት ዝም ብሎ የእስር ስፍራ ሳይሆን በሕይወት እያለ የገባበት ምድር ላይ ሲውል ሆነበት። በማግስቱ ሳንግራ የተባለው በመንግስት የተመደበለት የቴጁንግ ጠበቃ ሊጠይቁ ይመጣል። ምንም እንኳን እጅግ ስኬታማ ጠበቃ ባልሆንም በዚህ ወንጀል ውስጥ ግን ለሆነ የማይመችና ደስ የማይለኝ ነገር አይቻለው ሲል ለቴጁንግ ይነግረዋል። ሌሎች ተጠርጣሪዎች ገና በምርመራው መጀመሪያ ላይ ውድቅ መደረጋቸውና የክስ ዝርዝሩ ሁሉ አስቀድሞ እንደተጻፈ ድራማ መሆኑን ሳንግራ ለቴጁንግ ይነግረዋል። ቴጁንግ የሞተችውን ሴት አይቷት እንኳን እንደማያውቅ በመማል ሳንግራ እውነቱን እንዲያወጣለት በጭንቅ ይማጸነው ጀመር። ከዛም ጠበቃው እያንዳንዱን ዝርዝር ሁኔታ እንዲነግረው ይጠይቀው ጀመር። ቴጁንግም በወንጀሉ ቦታ ላይ የእሱን የተባለው አምባር መገኘቱ እንዳልተዋጠለትና ግን ወደዚያ ቦታ በፍጹም ሄዶ ስለማያውቅ አምባሩ እዚያ ሊገኝ የሚችልበት ምንም አይነት አመክንዮ እንደሌለ ይነግረዋል። አምባሩ የጠፋው በዚያ ቀን እንቅልፍ ለመተኛት በሄደበት ወንድሙ በቴጄኔ ቤት ውስጥ እንደሆነ ነገረው። ጠበቃው ይህን ሲሰማ ጉዳዩ አዲስ የምርመራ በር ሊከፍት የሚችል ትልቅ ፍንጭ እንዳለ ይረዳል። ወዲያውኑም የወንድሙን የቴጄኔን አድራሻ ከቴጁንግ ተቀብሎ የምርመራ ፍሬ እንዲያፈራ ከፈለግ አሁን ያወራነውን ነገር ለማንም እንዳትናገር ሲል ቴጁንግን በጥብቅ ያስጠነቅቀዋል። ከዛም ለበርካታ ጊዜያት የጠፋው የፍትህ ተስፋ ዳግም ማቆጥቆጥ ጀመረ። በንጋታው ጠዋትም ምግብ በሚመገቡበት ሰዓት ከእርሱ በፊት የነበሩ እስረኞች ስለ ማፊያዎቹ አለቃ ለቴጁንግ ይነግሩት ጀመር። እናም እስረኞቹ በዚህ እስር ቤት ውስጥ የዳኩ የተባለ የእስር ቤት እስረኞች መሪ ዋናው በመባል የሚታወቅ ሲሆን ካገኘው እስረኛ ሁሉ ገንዘብ ይቀማል። ገንዘብ የማይሰጠውን ማንኛውንም ሰው ይደበድባል። ዳኩ በጣም ሀብታም የነበረ ሰው ነበር እና ግን እህቱ በአሰቃቂ ሁኔታ በሰዎች ተደፍራና ተገድላ ስለተገኘች ለእሷ ለመበቀል ሲል በፈጸመው ወንጀል እስር ቤት ውስጥ እንደገባና በተለይ ሴቶችን ደፍረው ግድያ ፈጽመው የሚመጡ ሰዎችን በጣም እንደሚጠላና በእንደዚህ አይነት ወንጀል ተከሰው ወደ እስር ቤቱ የሚመጡ ታሳሪዎችን በሙሉ መፈጠራቸውን እስኪጠሉ ድረስ እንደሚያሰቃያቸው ለቴጁንግ ይነግሩታል። ይህንን ከሰማ በኋላ ቴጁንግ በጣም ተደናግጦ ወደ መጸዳጃ ቤት አካባቢ ሲሄድ እንደተባለው የዶኩ ወረበላ ቡድኖች ይይዙትና የመጸዳጃ ቤቱን በር ዘግተው አጸያፊ ነገር እየፈጸሙ ይደበድቡት ጀመር። ቴጁንግም የደረሰበትን ከባድ የአእምሮ ግፍና አካላዊ ስቃይ ገና ተቋቁሞ ሳይጨርስ ሌላ ተጨማሪ መራር ዜና ይደርሰዋል። ጠበቃው ወደ እርሱ ይመጣና ወንድሙ ቴጄኔ ራሱን እንዳጠፋ የሚገልጽ አስደንጋጭ መርዶ ነገረው። ይህ ዜና ለቴጁንግ የዓለም ፍጻሜ ያህል ነበር። ቴጁንግ ራሱን በእስር ቤት የሚቀበለውን ስቃይ ችሎ የቆየው ከዚህ ስወጣ ወንድሜን አገኘዋለሁ በሚል ተስፋ ነበር። አሁን ግን ያ ተስፋው አብሮት ተቀበረ። ግን የቴጄኔ ሞት ዝም ብሎ ሳይሆን በጠላቶቹ ታቅዶበትና ሆን ብሎ የተቀነባበረ ነበር። ከባድ ስቃይ ውስጥ ገባ። ግን ይሶይ ለማንኛውም ይህም መርዶ በሰማ በዚያው ምሽት ቴጁንግ የወንድሙን ፈለግ ተከትሎ ራሱን ለማጥፋት ይወስንና ራሱን በከፊል ስቶ ባለበት በዚህ አስፈሪ ቅዠት ውስጥ ድንገት ከወንድሙ ጋር አድርገውት የነበረውን ንግግር ያስታውሳል። በቅዠቱ ውስጥ ቴጄኔ በድንገት እየጮኸ ሌሎችን ወደ ህይወት እየመለስክ አንተ ለምን ትሞታለህ ብሎ ሲጠይቀው ድምፁ በጆሮ ላይ ያስተጋባል። ከዚህ ቅዠቱም በድንጋጤ ሲነቃ ቴጁንግ ራሱን በሆስፒታል አልጋ ላይ እጆቹና እግሮቹን ታስሮ አገኛቸው። ምንም እንኳን በህይወት ቢተርፍም አይምሮ ግን አሁንም በሚያስፈራና ለጥፋተኝነት የህመም ቅዠት ውስጥ ታስሮ ነበር። ባለፉት ጥቂት ቀናት ውስጥ 3 ጊዜ ራሱን ለማጥፋት ሞክሯል። ነርሶቹም ማስታገሻ መርፌ እየወጉት እንዲተኛ ለማድረግ ይታገላሉ። ቴጁንግ አሁን በሕያዋንና በሙታን መካከል ባለች ቀጭን መስመር ላይ እየቀባጀረ ይገኛል። ቴጁንግም በዚህ የሰመመኑ ህይወት ውስጥ ከ1 ዓመት በላይ በዚህ እስር ቤት ውስጥ አሰቃቂ ጊዜን አሳለፈ። ጓደኞቹም በብዛት እየተመላለሱ ሊጠይቁት ቢፈልጉም እርሱ ግን ማንንም ማየት ስለማይፈልግ ሁልጊዜም ብያለ ይመልሳቸዋል። ከዕለታት በአንዱ ቀንም ቴጁንግ በእስር ቤት ውስጥ ወደሚገኝ ቤተ ክርስቲያን ይወስዱታል። የሃይማኖት አገልጋይ የነበረው መምህሩም ዩንሲክ የተባለ እሱም እንደ ቴጁንግ ታራሚ የሆነ ሰው ነበር። ትምህርቱም አስተምሮ ከጨረሰ በኋላ ሁሉም ታሳሪ ተነስቶ ሲወጣ ቴጁንግ ግን ህይወት አልባ በድን ሆኖ በዚያው ተቀምጦ ቀረ። የቤተ ክርስቲያን አገልጋይ የሆነው ዩንሲክም ሁኔታውን ሲያይ በጣም ያዝንና ለቴጁንግ ጣፋጭ ምግብ አምጥቶ ይሰጠዋል። ከዛም እጆቹን በሚመለከትበት ጊዜ ራሱን ለማጥፋት
ብዙ ተደጋጋሚ ሙከራዎች ያደረገበትን ጠባሳዎቹን ያስተውላል። ከዛም ወደ እርሱ ጠጋ ብሎ ያጽናናው ጀመር። ዮንሲክ በዚህ ቤተክርስቲያን ውስጥ ለ15 ተከታታይ ዓመታት እንዳገለገለና ነገር ግን ልክ ወደዚህ እስር ቤት ሲገባ ሌሎች እስረኞች በሱ ላይ የሚያደርሱበትን ስቃይ፣ የፖሊሶቹን ማንገላታት ሊለምደው እንዳልቻለና ራሱን አጥፋ የሚል ስሜት አድሮበት እንደነበር ግን በመጨረሻ ላይ ለመኖር ሲል ሁኔታውን ለምዶ መቀጠል እንዳለበት በመወሰኑ የእስር ቤቱን ህይወት ተላምዶ እንደኖረና አሁን ላይ የእስር ጊዜውን አጠናቆ መውጫው እንደተቃረበ ይነግረውና አንተ ወንድ ልጅ ነህ መበርታት አለብህ ይለዋል። ቴጁንግም ይህንን ሲሰማ እንባውን መቆጣጠር አቅቶት ስቅስቅ ብሎ አለቀሰ። ዮንሲክም ቴጁንግን ራሱን በተለያዩ ተግባራት አይምሮን እንዲወጥር መከረው። ስፖርትና ማንኛውንም አይምሮን ሊያነቃቃ የሚችል ስራዎችን ስራ። እዚህ ያለው ህይወት በጣም ከባድ ቢሆንም አሁንም ቢሆን ግን እያንዳንዱ በህይወት ያለህባት ሰዓት ከፈጣሪ የተሰጠች ስጦታ ነችና በከንቱ ልታባክናት አይገባም ሲል በውስጡ የተስፋ ዘርን ዘራበት። ከዚህ ጊዜ በኋላ ቴጁንግ ይህንን ምክር ተቀብሎ እና በልቡ አኖሮት ሁሉንም ነገር በጥልቀት ማሰብና አካላዊ ጥንካሬውን ለመጨመር ስፖርት በትጋት መስራት ጀመረ። የሚወደውን የተክል መንከባከብ ስራም በእስር ቤት ውስጥ ጀመረ። ምንም እንኳን ወንበዴዎቹ እስረኞች የሚያደርሱበት ስቃይ ባይቋረጥም ነገር ግን እያንዳንዱ ምታቸው እሱን ያጠነክረው ጀመር። መምህሩ ዮንሲክ እንዳለውም ራሱን በስራ ሲወጥር የማይታለፉ የሚመስሉ ዓመታት በዝምታ ይነግዱ ጀመር። ቴጁንግ የሚሰራቸው ስፖርታዊ እንቅስቃሴዎች በየቀኑ እየጨመሩ መጡ። በዚያውም የውጊያ ጥበብን መለማመድ ጀመረ። ያ ትሁት ምግብ አድራሽ የነበረ ልጅ አሁን ላይ በውስጡ አደገኛ ተዋጊን እየወለደ ነበር። ቴጁንግ ከወሮበሎቹ የሚሰነዘሩበት ጥቂት ምቶችን እንደ ቀልድ ይመለከታቸው ጀመር። የወሮበሎቹ መሪ ዶኩ በንዴት ተሞልቶ በኃይል ቢቀጠቅጠውም የቴጁንግ ምትን የመቋቋም ችሎታ ግን ከሰው ልጅ አቅም በላይ የሆነ መጥቷል። ቴጁንግ አሁን ላይ የሚወድቅ ሳይሆን የሚጸና ሰው ሆኗል። ቴጁንግ የዘራቸው ተክሎች መብቀል ጀምረዋል። በውስጡ የዘራው የበቀልና እውነትን ፍለጋ ዘርም እንዲሁ አድጎ ነበር። በዚህ የዝግጅትና የትዕግስት ጉዞ ውስጥ ቴጁንግ ባላጠፋው ጥፋት ተፈርዶበት 5 ረጅም ዓመታትን በቅጽበት አሳለፈ። ከዛም ፊልማችን በሺዎች የሚቆጠሩ የደህንነት ካሜራዎች በሚታዩበት አንድ ምስጢራዊ ክፍል ውስጥ በአንድ ንጹህ ሰው ላይ ወንጀል ለማቀነባበር የሚያስችል ሴራ በስልክ ጥሪ ሲጠነሰስ ያሳየናል። ከዛም ወደ እስር ቤቱ ስንመለስ ቴጁንግ በትንሿ የአትክልት ቦታ ውስጥ መጽናናትን እያገኘ ነው። በፀሐይ ብርሃን እጥረት ምክንያት መጠውለግ የጀመሩ ተክሎችን እንዴት መንከባከብ እንደሚቻል ለጠባቂ ፖሊሱ ቹሃን እያስተማረው ነው። ቴጁንግ የተክሎቹን ህይወት ለመታደግ የሚያደርገው ትግል ፖሊሱን በጣም ያስገርመው ነበር። በዚያው ዕለት የዮንሲክ ድምፅ ለየት ያለና ደስታና ሰላም ይታይበት ነበር። ምክንያቱም የእስር ጊዜውን ጨርሶ የሚወጣበት ዕለት ነበር። ዮንሲክ ቴጁንግን የቤተ ክርስቲያን አገልጋይነት ቦታውን እንዲረከበው ጠየቀው። ቴጁንግም ለጓደኛው ነጻነት ይደሰትም ብቸኛ ረዳቱና አማካሪውን በማጣቱ ግን ልቡ በሐዘን ተነካ። ዮንሲክም በበሩ ሲወጣ ቴጁንግ በታላቅ አክብሮት ስሙን ጠርቶ አጎንብሶ አመሰገነው። ላደረክልኝ ሁሉ አመሰግናለሁ ሲል የመጨረሻ ምስጋናውን ሰጠው። ዮንሲክም ከዓይኑ እስኪሰወርበት ድረስ በናፍቆትና በትኩረት ይመለከተው ነበር። ከጥቂት ቀናት በኋላ አንድ አዲስ እስረኛ ወደ እስር ቤቱ ገባ። እንደተለመደውም በሌሎቹ አደገኛ እስረኞች በከፍተኛ ሁኔታ መደብደብ ጀመረ። ልጁ ሲደበደብ ቴጁንግ በጥልቅ ሐዘን ውስጥ ሆኖ ይመለከተው ነበር። በዚያ ምስኪን ወጣት ላይ የሚደርሰው መከራ ቴጁንግን የገዛ የራሱን የድሮ ምስል እንዲያይ ያደረገው። በዚያው ዕለት ጠባቂው ፖሊስ አዲሱን እስረኛ ከዚሁ ስቃይ ትንሽ አረፍ እንዲል ብሎ እስር ቤት ውስጥ ወደሚገኘው ቤተክርስቲያን ወሰደው። በዚህ ጊዜ ወጣቱ የራሱን ታሪክ መናዘዝ ጀመረ። ቴጁንግም የወጣቱን ታሪክ ለመስማት እድል ያገኛል። ይሁን እንጂ የዚህ ልጅ ታሪክ ሲሰማ ቴጁንግ ስጋው ብቻ ሳይሆን ነፍሱም ነበር የደነገጠችው። ምክንያቱም ልጁ የሚያወራው ነገር ከእርሱ ጋር ተመሳሳይ ነበርና። ልጁ እንደሚናገረው ከሆነ በመንገድ ላይ የወደቀ ስልክ እንዳገኘና ስልኩን ወደ ተባለበት ቦታ ለማድረስ 30,000 ብር እንደከፈለችው፣ ይህን ሁሉ ነገር ሲያደርግ በድብቅ ካሜራ እየተቀረጸ እንደነበር፣ ይህም የቪዲዮ ማስረጃ ሲሆን ወንጀሉን ሲፈጽም እንደነበረ ለማስመሰል የክስ ማስረጃ እንደሆነበት፣ ፖሊስም ፈጽሞ ደርሶበት በማያውቀው የወንጀል ቦታ ላይ የጣት አሻራውንና ንብረቶቹን በማግኘቱ በቁጥጥር ስር እንደዋለውና ከሁሉም በላይ ደግሞ የቴጁንግ ጠበቃ የነበረው ሳንግራ የሱም ጠበቃ እንደነበር ነገረው። ልክ እንደ ቴጁንግም በተመሳሳይ ሁኔታ በማግስቱ አዲሱ ታሳሪ ጁሁን እናቱ ራሷን እንዳጠፋች የሚገልጽ የመርዶ ዜና ደረሰው። ይህ ዜና ለጁሁን ከግድያ በላይ ነበር። ጁሁን ግን እናቱ ራሷን እንደምታጠፋ ቅንጣት ታህል አይጠራጠርም። ምክንያቱም እናቱ ሁልጊዜ ራሱን የሚያጠፋ ሰው በፍጹም አይድንም ብላ የምታምንና የምትነግረው ጽኑ ሴት ነበረች። ስለዚህ ጁሁን እናቱን ማስረጃ ለማጥፋት ሲሉ እንደገደሏት በከፍተኛ ቁጭት ተናገረ። በዚህ ጊዜ ቴጁንግ ይህ ነገር በእርሱ ላይ ደረሰ ብቻ እንዳልሆነ ተረዳ። ከዚህ በኋላ ቴጁንግ የሚዋጋው ከግሉ ጠላት ጋር ብቻ ሳይሆን ንጹሃንን እያደነ ከሚበላ አደገኛ ሰይጣናዊ ስርዓት ጋር መሆኑን ይረዳል። የሚገርም ቀመር ነው ግን እዚህ ልጅ ላይ ቀመሩበት።
በሰማው አስደንጋጭ እውነትም ቴጆንግ ክፉኛ ተናወጠ። ያችን ሌሊትም አይኑን ሳይከድን አደረ። በማግስቱ ጠዋት ደግሞ ሌላ መርዶ ይሰማል። ወጣቱና አዲሱ ታሳሪ ጁን በራሱ ክፍል ውስጥ ሕይወቱ አልፎ ተገኘ። ገዳዮቹ በልጁ ሞት መቀለዳቸው አልበቃ ብሎ አፉ ውስጥ የመጽሐፍ ቅዱስ ገጾች ጠቅጥቀውበት ነበር። ይህ አሰቃቂ ትዕይንትም በቴጆንግ ውስጥ የነበረውን ትዕግስት ወደ አደገኛ ቁጣ ለወጠው። ከዚህ በላይ መታገስ ያልቻሉ ቴጆንግ አዲስና ወሳኝ ማስረጃ አግኝቻለሁ በማለት ጠበቃውን ሳንግራ በአስቸኳይ እንዲመጣለት ያደርጋል። ቴጆንግ ስለ አዲስ ገቢው ጂውን አሟሟትና ሳንግራ በእርግጥ ሊረዳቸው ስለመፈለጉ ጥያቄ ይጠይቀዋል። ጠበቃው ግን በምላሹ ማድበስበስ ይጀምራል። ቴጆንግም ጠበቃውን ወደዚህ ያስጠራው አውቆ እንደሆነና በእጁ ላይ ምንም ማስረጃ እንደሌለ ነገረውና አንተን አይደል ወደዚህ ወጥመድ ውስጥ እንድንገባ የምታደርገው በማለት ጠየቀው። በዚህ ቅጽበት የጠበቃው ሳንግራ ገጽታ በቅጽበት ወደ አደገኛ ሰውነት ይቀየራል። ቴጆንግም በድንገት ተወርውሮ የጠበቃውን ጉሮሮ በኃይል ያንቀውና ወንድሜ ማን የገደለው ሲል ጮኸ። ጠበቃውም በመደንገጥ ይልቅ በንቀት እየሳቀበት ይህ ወጥመድ ነው፣ ወንድሜ የሞተው በአንተ ምክንያት ነው፣ አሁን እኔ የገደልኩት ሲል በድፍረት ያምናል። ቴጆንግም በቁጭት እየተንቀጠቀጠ በአምላኬ እምላለሁ አንድ ቀን ከዚህ እስር ቤት ወጥቼ እንደምገድልህ ቃል እገባልሃለሁ ሲል ቁጣውንና ምሬቱን ይገልጽለታል። ጠበቃው ግን በቴጆንግ ዛቻ እየተሳለቀ ለምን ራስን አታጠፋም? ምናልባት ያኔ ጉዳይ እንደገና መመርመር ይጀምር ይሆናል ብሎት ይወጣል። ከእስር ቤቱ እንደወጣም ወዲያው ላለቃው ለዮዋን ይደውላል። በአስቸኳይ መጽዳት ያለበት አንድ ያልተቋጨ ጉዳይ አለ አለው። ከዛም ቴጆንግ የቤተ ክርስቲያኑን ካህን አገኘና ከዚህ በኋላ በቤተ ክርስቲያኑ ውስጥ አገልጋይ ሆኖ መቀጠል እንደማይችል ተናገረ። ካህኑም ለምን ይህን አገልግሎቱን እንዳቋረጠ ሲጠይቀው ቴጆንግ የቀሩት ቀናቴ ከፈጣሪ የሚሰጡኝ ስጦታዎች ናቸው፣ ስለዚህ እያንዳንዷን ቀን ፍትህን ለማስመለስ መኖር ይኖርብኛል አለው። ከዚህ በኋላ ለእርሱ ሕይወት ስጦታ የሆነችው ፈጣሪውን ለማገልገል ሳይሆን ፍትህን በገዛ እጁ ለመፈጸም ነበር። ከዛም ቴጆንግ እጁን አጥብቆ በመጨበጥ ከተቀመጠበት ወንበር ስር አንዲት ብሎን በኃይል ነቀለ። ብሎኗ ቆዳውን ቀዳ እጁ ድረስ ገብታ እጁ በደንብ ቢታጠብም ቴጆንግ ግን ህመሙ ቅንጣት አልተሰማውም። በልቡ ውስጥ ካለው ጥልቅ ቁስልና የነፍስ ስቃይ ጋር ሲነጻጸር ከእጁ የሚፈሰው ደም ለእርሱ ምንም አልነበረም። እቺ ብሎንም ከእስር ቤት ወደ ነጻነትና ወደ በቀል የምታደርሰው ጉዞ የመጀመሪያዋ መሳሪያ ነበረች። ይህ በእንዲህ እንዳለ ፊልማችን የተለያዩ ወንጀሎችን እያቀናበረ በምስኪኖች ላይ ወደሚለጥፈው ወደ አደገኛው ዮዋን ያመጣናል። ዮዋንም ለአንድ ሺን ለተባለ ባለሀብት ደውሎ በልጅህ ምትክ የታሰረው ሰው አፉ ውስጥ መጽሐፍ ቅዱስ ተሰግስጎ ሞቷል ሲል የምስራችን ነገረው። ዮዋን ከዚህ ድብቅ ስራው በተጨማሪ የአንድ የትልቅ ግንባታ ኩባንያ ባለቤት ነው። ጠበቃው ሳንግራም ቴጆንግን አናግሮ ከእስር ቤቱ እየወጣ ለዮዋን ደውሎ ቴጆንግ እውነቱን እንደደረሰበትና ጥሩ ያልሆነ ነገር እንደተፈጠረ በስልክ ይነግረዋል። ዮዋን ግን እንደ ሰው ሳይሆን ቴጆንግን እንደ ዕቃ በመቁጠር ከተበላሸ አስወግዱት ሲል አጭርና ቀጭን ትዕዛዝን አስተላለፈ። ከዚያም ታማኝ ገዳዩ ለሆነው አደገኛው ዶክተር ተብሎ ለሚጠራው ሰው ይደውልለትና ቴጆንግን እንዲያጠፋ ይነግረዋል። በዚያው ቅጽበት አደገኛው ሐኪም የሌላ ሰውን አስከሬን በማጽዳት ላይ ነበር። ይህ በእንዲህ እንዳለ የዶኩ የወረበላ ቡድኖች እንደለመዱት ቴጆንግን ለመደብደብ በእስር ቤት ውስጥ ይከቡታል። ቴጆንግ ግን እንደ ከዚህ ቀደሙ አንገቱን ከመድፋት ይልቅ አሁን ለእንደዚህ አይነቱ ጨዋታ ፍላጎት እንደሌለው በቁርጠኝነት ይነግራቸዋል። ዶኩም በንቀት እየሳቀ ቴጆንግን እንዲደበድቡት ያዛል። ሆኖም ግን በዚህ ጊዜ ቴጆንግ ዝም ብሎ አልተደበደበም። ይልቁኑ የመብረቅ ያህል በፈጠኑ ምቶቹ ደጋግሞ በመምታት ሁሉንም የወንበዴዎቹን አባላት መሬት ላይ ዘረራቸው። ከወረበሎቹ አንዱን ባልተጠበቀ ሁኔታ ሲመታው ቴጆንግ በከፍተኛ ሁኔታ መድማት ጀመረ። ግን ያ የሚፈሰው ደሙ በውስጡ የነበረውን የታመቀ ቁጣ ቀሰቀሰበት። ልክ እንደ እብድ በመሆን የሰውየውን ጭንቅላት ደጋግሞ ያጋጨው ጀመር። ቴጆንግ ሁሉንም ተራ በተራ እያነሳ ከመሬት ላይ አፍርጦ መግቢያ መውጫ አሳጣቸው። የማፊዎቹን መሪ ዶኩ ባየው ነገር ተደናግጦ አፉን በእጁ ጫነ። ቴጆንግም ከዚህ በኋላ እንዳትደርሱብኝ የሚል የመጨረሻ ማስጠንቀቂያ ሰጥቶት ሄደም እና ታዲያ እንዲህ ሁሌ መቀጥቀጥ አለ እንዴ? ከዛም ፊልማችን ከእስር ቤት ወደ ተፈታው የሃይማኖት አስተማሪ ወደ ነበረው ወደ ዩንሲክ ያመጣናል። ዩንሲክ አንድ ሴት ልጅ ነበረችው። ነገር ግን ከእስር ቤት ታስሮ ሲወጣ ልጁ ሱሰኛና አደገኛ ሌባ ሆና ነበር የጠበቀችው። ዩንሲክ ቀኑን ሙሉ የሰራውን ገንዘብ የትኛውን ቦታ ቢደብቀው እሷ ግን ታገኝበት ነበር። እናም ከዕለታት በአንዱ ቀን ዩንሲክ ከልጁ መሰረቅ የተረፈችውን ጥቂት ገንዘብ በመደበቅ ላይ ሳለ የእስር ቤቱ ካህን ወደ ዩንሲክ ይመጣና ቴጆንግ መጽሐፍ ቅዱስን እንደመለሰለትና ከዚህ በኋላ በአገልግሎት እንደማይቀጥል እንዳሳወቀው ነገረው። ዩንሲክም ይህንን ዜና ሲሰማ ቴጆንግ ከመንፈሳዊ ሰላም ይልቅ ወደ ሌላ አደገኛ ጎዳና እንደገባ አወቀ። ወደ እስር ቤቱ ስንመለስ ደግሞ ዳኩ በቴጆንግ
ቴጁንግ በደረሰበት ውርደት በንዴት እየተቃጠለ ነው። ክብሩን ማጣቱ በጣም አሳምሞት ሳለ አንድ እስረኛ ቴጁንግ እንዴት አድርጎ እንዳዝረከረካቸው ሲያንሾካሾክ ሲሰማ በጭካኔ እስኪዝለፈለፍ ድረስ ይደበድበዋል። በዚህ ውጥረት መሃልም አንድ ሰውነቱ በንቅሳት የተሞላ እስረኛ ብቅ ብሎ በዳኩ ላይ ይሳለቅበት ጀመር። ይህ እስረኛ የዳኩ ዋና ተቀናቃኝና የሌላ የወሮበሎች ቡድን መሪ ነበር። ዳኩና ማፊያውም ተፋጠው ሳለ ፍጥጫቸው ወደ ደም መፋሰስ ሳይቀየር ጠባቂው ደርሶ እስረኞቹን ይበታትናቸዋል። ከዛም ጠባቂው ዳኩን ወደ እስር ቤቱ ኃላፊ ወስዷል። ኃላፊውም ለዳኩ አንድ ጥያቄ ያቀርብለታል። በእስር ቤት ውስጥ ህገወጥ የእስረኞች ፍልሚያ እንዲኖርና እስረኞችም በፍልሚያው እየተቋመሩ በውርርድ ገንዘብ እንዲሰበስቡና ሁለቱም የጋራ ተጠቃሚ እንዲሆኑ ሀሳብ ያቀርብለታል። በተጨማሪም ዳኩ ቴጁንግን ለመበቀል እንደሚፈልግ ኃላፊው ስለሚያውቅ ትሰማኛለህ? በቅርቡ አንድ እስረኛ ራሱን አጥፍቷል። ሌላ ሰው ደግሞ ቢሞት እኔ ላይ ችግር ስለሚፈጠር ቴጁንግን የመበቀልን ሀሳብ ትተህ አሁን ያቀረብኩልን ስራ ብቻ እንድትሰራ፣ ነገር ግን ይህን ቃሌን ተላልፈ ቴጁንግን ለመበቀል የምትሞክር ከሆነ ጨለማ ክፍል ውስጥ ወስጄ እቆልፍብሃለሁ ብሎ ያስጠነቅቀዋል። በተጨማሪም ኃላፊው ለንዴቱ ማብረጃ የሆነው ዘንድ በቅርቡ የገቡ 2 ሀብታም ታሳሪዎችን ወደ ዳኩ ክፍል እንዲዘዋወሩ አድርጓል። ያው ኃላፊው ይህን ያደረገለት ዳኩ በጉልበቱ እያስፈራራ ከባለ ሀብቶቹ ገንዘብ እንዲሰበስብ ለማድረግ ነበር። ይህ በእንዲህ እንዳለ የሃይማኖት መመሩ ዮንሲክ ቴጁንግን ለመጎብኘት ወደ እስር ቤቱ ይመጣል። ዮንሲክ በቴጁንግ ላይ የሚታየው ለውጥ ግራ አጋብቶታል። እባክህ ዳግመኛ ራስን አደጋ ላይ የሚጥል ሞኝ ነገር እንዳታደርግ እያለ ይለምነው ጀመር። ቴጁንግ ግን በረጋና በቆራጥነት መንፈስ እንዲህ አለው፣ እኔ በጣም ደህና ነኝ፣ ነገር ግን እዚህ ግቢ ውስጥ ያሉት ተክሎችን ለረጅም ጊዜ አይቻቸዋለሁ። አሁን ግን ከዚህ እስር ቤት ግንብ ባሻገር ሌላ ነጻነት ማየት እፈልጋለሁ። እኔ ወንጀል አልፈጸምኩም፣ ስለዚህ ከዚህ እንደምወጣ እርግጠኛ ነኝ በማለት ከዓመታት በኋላ ለመጀመሪያ ጊዜ የነጻነት ጥሙንና ፍትህን በገዛ እጁ ለማግኘት ያለውን ፍላጎት ተናገረ። ይህ በእንዲህ እንዳለ ዳኩ ከእስር ቤቱ ኃላፊው ጋር ቴጁንግን አልበቀለውም ብሎ ቃል ቢገባም በልቡ ውስጥ ያለው የቂም እሳት ግን ገና አልጠፋም ነበር እና ዳኩ አንድ ተከታዩን ጠርቶ የቴጁንግን ጉዳይ በአስቸኳይ እንዲጨርስ በጥብቅ ያዘዋል። ግን በዚያች ሌሊት ቴጁንግ ከእስር ቤት ለማምለጥ ዝርዝር እቅድን እያወጣ ነበር። መጀመሪያ ከሰዎች ጋር ለመቀላቀል የሚያስችለው ተራ ልብስና የበሮቹን ቁልፍ ማግኘት አለበት። የጠባቂዎቹ ፈረቃ የሚቀያየሩበት ሰዓትን ለማምለጫው መርጧል። ወደ ውጭ የሚያስወጣው በር የሚገኘው በጠባቂዎቹ ክፍል ውስጥ አልፎ ሲሆን ማንም ሳያውቅበት እዚያ ለመድረስ ብቸኛ ያለው አማራጭ ጠባብ የአየር ማስተንፈሻ ትቦ ነበር። ስለዚህ የአየር ማስተንፈሻው ትቦ ተጉዞ ከወጣ በኋላ ደግሞ ለእስረኞች ምግብ የሚያመጣውን የምግብ ማመላለሻ መኪና ከግቢው ከመውጣቱ በፊት ነጻነቱን ማወጅ እንደሚኖርበት የተጠና እቅድ ያወጣል። ቴጁንግ ይህንን ሀሳቡን እያወጣና እያወረደ ሳለ እንቅልፍ አልወሰደውም ነበር። በዚህ ጊዜ ከዳኩ የተላከው አንድ እስረኛ ወደ ቴጁንግ ክፍል ይገባል። እኩለ ሌሊት ላይም ቴጁንግን ተኝቷል ብሎ በማሰብ ገዳዩ ጩቤውን መዞ ተጠጋ። ነገር ግን ቴጁንግ እንቅልፍ ሳይወስደው በንቃት እየጠበቀው ስለነበር ቴጁንግ በልምምድ ያካበተውን ብቃቱን ተጠቅሞ በቀላሉ ነበር የተከላከለው። ሌሊቱን በዚህ መልኩ ካለፈ በኋላ በማግስቱ ጠዋት ሁሉም እስረኛ ለቆጠራ ተጠርቶ ይቆጠሩ ጀመር። በዚህ ጊዜ ቴጁንግ ለቆጠራ ሲወጣ ዳኩ ሲመለከተው እና እንዳልሞተ ሲያው በጣም ይናደዳል። ቴጁንግ ግን ባይምሮ ሌላ ነገር እየቀመረለት ነበር። እስር ቤት ለመውጣት ያቀደውን እቅድ ለማሳካት መጀመሪያ ላይ ዳኩን ማስወገድ እንዳለበት በፍጥነት ተረድቷል። እናም በመመገቢያ ሰዓታቸው ቴጁንግ ሆን ብሎ ብቻውን ተቀምጦ ወደሚመገበው ዳኩ ይሄድና ፊት ለፊቱ ይቀመጣል። ከዚያም ዳኩን በንዴት ገንፍሎ ራሱን እስኪስት ድረስ ስድብ ይሰድበው ጀመር። ዳኩም እሳት ጎርሶ እሳት ለብሶ ቴጁንግን ባገኘው ነገር ደጋግሞ ይመታው ጀመር። ቴጁንግ ግን ዝም ብሎ ተደበደበለት። ጠባቂዎቹም ደርሰው ዳኩን በኃይል እየጎተቱ ለብቻው ወደሚታሰርበት ጨለማ ክፍል ይወስዱታል። ቴጁንግም የመጀመሪያውን ትልቁን እንቅፋት ከመንገዱ ላይ በብልሃት አስወገደም። በነጋታውም ቴጁንግ አትክልቶቹን እያጠጣ ሳለ ጠባቂዎቹ ወደ አትክልት ቦታው መጥተው ቴጁንግ ቤተክርስቲያኖችን ላሳምርበት የአበባ ማስቀመጫ ስፖንጅ ስጠኝ ብሎ በጠየቀው መሰረት የአበባ ማስቀመጫ ስፖንጁን አምጥቶ ይሰጠዋል። ቴጁንግ ግን ቤተክርስቲያኑን ለማስጌጥ ነው ብሎ ቢዋሽም ዋና ዓላማው ግን የነጻነት በሩን የሚከፍትበትን መሳሪያ ለማዘጋጀት ነበር። ከዚያም በዚያው ዕለት ቴጁንግ የእስረኛ ጠባቂዎቹ ቢሮ አካባቢ የሚያጸደውን ጽዳት ተክቶ ወደ ውስጥ ይገባል። በዚህም ቀጣዩን በር የሚከፍትለትን ቁልፍ በቀላሉ እጅ ላይ ለማስገባት ቻለ። ከዚያም ወዲያው ጠባቂው አምጥቶ የሰጠውን አረንጓዴ አበባ ማስቀመጫ ስፖንጅ ላይ የቁልፉን ቅርጽ በጥንቃቄ ያትማል። በተመሳሳይ ሰዓትም ከአንድ ጤና ሚኒስቴር መጣው ያለ ሐኪም ወደ እስር ቤቱ ተላከ። ሆኖም ግን ይህ የተላከው ሰው የእስረኞችን ሕይወት ለመታደግ ሳይሆን ዶአን ቴጁንግን እንዲገድል የላከው አደገኛው ሐኪሙ ነበር። ሐኪሙም የእስረኞቹን ዝርዝር በጥንቃቄ ከመረመረ በኋላ የቴጁንግ ስም ላይ ሲደርስ ያቆማል። ወዲያውኑም አንዲት ገዳይ መርዝ የያዘች ብልቃጥ አውጥቶ በሚስጥር ኪሱ ውስጥ ይከታል።
ይበረታል። ቴጁንግም ለዘላለም የሚያሸልብበት ሰዓት እየተቃረበ ነው። እስረኞቹ ምሳቸውን ከተመገቡ በኋላም ሁሉም ለክትባት ይጣራሉ። ነገር ግን ቴጁንግ የአንድ እስረኛ ጠባቂ መኪና ተበላሽቶ ስለነበር እርሱን ለመጠገን ሄዳለሁ ብሎ ፍቃድ አግኝቶ በጋራዥ ውስጥ ሆኖ መኪናውን እየጠገነ ነበር። ይህ አጋጣሚም ለቴጁንግ የቁልፉን ቅርጽ ለመቅረጽ ያገኘው ወርቃማ አጋጣሚ ነበር። ሆኖም ግን ቁልፉን ቀርጾ እያጠናቀቀ ባለበት ሰዓት ጠባቂው ካሰበው ቀድሞ ተመለሰ። ለማመስገኛም ምግብ ይዞለት ነበር የመጣው። ነገር ግን በዚያ ሲደርስ ቴጁንግ የሆነ ነገር እያደረገ እንደነበር ይጠራጠረዋል። ቴጁንግ ግን ለመኪናው የሚያስፈልገውን አካል እያስተካከልኩ ነበር ብሎ ለጥቂት ይተርፋል። ይሁን እንጂ ጠባቂው በእስር ቤቱ ሕግ መሰረት ቴጁንግን ወደ ክፍሉ ሳይመለስ ከላይ እስከታች አብጠርጥሮ ይፈትሸዋል። ቴጁንግ ግን የቀረጸውን ቁልፍ እሱ አምጥቶለት በነበረው የምግብ ከረጢት ውስጥ አስቀምጦ ከዚህ ታላቅ አደጋ ያመልጣል። ቴጁንግ ምግቡንና ቁልፉን ይዞ ወደ ክፍሉ ሲመለስ የኮንግ ወሮበላ ቡድኖች መንገድ ይዘጉበታል። የቡድኑ መሪም ኮንግ ቴጁንግን በጣም እያደነቀው ስለሆነ የቡድናቸው አባል እንዲሆን ይጠይቀዋል። ቴጁንግ ግን ቆይ ላስብበት ብሎ አሁን ላይ እነርሱን መቀላቀል እንደማይፈልግ ይነግረዋል። ኮንግም በጣም ምርጥ እድል ነው የሰጠው አስብበት ብሎ መንገዱን ይለቅለታል። ቴጁንግ ግን ትኩረቱ ከእስር ቤቱ ለማምለጥ እንጂ በእስር ቤቱ የማፊያዎች ዙፋን ላይ ለመቀመጥ አልነበረም። በነጋታው ጠዋትም የቴጁንግ ጓደኛ ዮንሲክ ይጠይቀው ይመጣል። ቴጁንግም ከእስር ቤቱ ለማምለጥ ያወጣውን ዝርዝር እቅድ ለዮንሲክ ይነግረዋል። ዮንሲክም ይህንን ሲሰማ በድንጋጤ ይዋጣል። ይህ በጣም ፈጽሞ የማይቻል ነው። ከዚህ ለመውጣት እኮ 3 የበር ቁልፎችን እና የታጠቁ ጠባቂዎችን መጋፈጥ አለበት። ይህ እኮ አንድ ግንብ ብቻ ዘለ እንደመውጣት ቀላል አይደለም ሲል የእቅዱን አደገኝነት ያስረዳዋል። ቴጁንግ ግን በረጋ መንፈስና በቆራጥነት በግንብ ዘሉ ሳይሆን በዋናው በር በኩል ፖሊሶቹ እያዩት በእግሩ እንደሚወጣ ያስረዳዋል። ቴጁንግም ዮንሲክን ካገኘው በኋላ ወደ ክፍሉ ሲመለስ ያገኘው ግን አንድ ያልጠበቀው እንግዳ ነበር። የእስር ቤቱ ኃላፊ ክፍል ውስጥ ተቀምጧል። ከዛም ኃላፊው ነገ ላይ ትልቅ የውድድር ፍልሚያ እንዳለና ገንዘቡን ሙሉ በሙሉ በቴጁንግ ላይ እንደመደበ ይነግረዋል። የሚገርመው ግን ክትባቱ የቴጁንግን ብቃት እንዳያዳክምበት ስለሰጋ ሌላ እስረኛ በሱ ምትክ እንዲከተብ ልኮ ነበር። ግን በክትባት ክፍል ውስጥ ያለው ገዳይ ሐኪም የቴጁንግ ስም ላይ ሲደርስ ያችን የመርዝ ብቃት አውጥቶ ለመውጋት ሲያቀባበል የቀረበለት እስረኛ ግን ከቴጁንግ ጋር የማይመሳሰል በመሆኑ በጥርጣሬ መልሶ ይከተዋል። በማግስቱም የውጊያ ሰዓቱ ደረሰ። ኃላፊውም ቴጁንግን ወደ ፍልሚያው ቦታ እንዲሄድ አዘዘው። ቴጁንግም ለነጻነት እቅዱ ጊዜ ለማግኘት በጣም ቸኩሎ ስለነበር ገና ፍልሚያው እንደተጀመረ 3 ፈጣን ምቶችን ተጋጣሚው ላይ በመሰንዘር ወዲያውኑ ነበር የዘረረው። እናም ቴጁንግ ድሉን አረጋግጦ ወደ ክፍሉ ሲመለስ ያልጠበቀው ነገር አገኘ። ገዳዩ ሐኪምና ጠባቂው ቺዋን በክፍሉ ውስጥ ተቀምጦ አገኘ። ቺዋንም ቴጁንግ አሁን ያንተ የክትባት ተራ ነው አለው። ያው ጠባቂው ቴጁንግ እንዲከተብ እንጂ ዶክተሩ የያዘው መርዝ መሆኑን አላወቀም ነበር። አሁን ሰዓቱ እየሄደ ነው። የቴጁንግ ልብ በኃይለኛው እየመታ ነው። ምክንያቱም እቅዱን የሚጀምርበት ሰዓት ነው። ሐኪሙም ያችን የመርዝ ብልቃጥ አውጥቶ በቴጁንግ እጅ ላይ ሰካው። ቴጁንግ የተወጋው መድኃኒት ሳይሆን ነፍሱን የሚቀጥፍ መርዝ መሆኑን ቢያውቅም አሁን ግን ከህመሙ በላይ የሚያሳስበው የማምለጫው ሰዓት ነበር። ውጪ ሆኖ ከሚጠበቀው ዮንሲክ ጋር ለመገናኘት 30 ደቂቃዎች ብቻ ነበር የቀሩት። ነገር ግን ከዛ አስቀድሞ መርዙ በሰውነት ውስጥ መሰራጨት ጀመረ። ከዛም ክትባቱን ወስዶ ሐኪሙና ጠባቂው እንደወጡ ቴጁንግ ያቺን ከቤተ ክርስቲያን የሰርቃት ብሎንንና የቀረጸውን ቁልፍ በዝምታ ኪስ ውስጥ ከተተ። መርዙ ግን በሰውነት ውስጥ ቢሰራጭም አይምሮ ግን በንቃት እየሰራ ነበር። በመጀመሪያ ብሎኑን በመጠቀም የደህንነት ካሜራውን ሲስተም እንዲቋረጥ ያደርገዋል። በዚህ ጊዜ ጠባቂው የተፈጠረውን ብልሽት ለማየት ወደ ውጭ ሲወጣ ቴጁንግ በቅጽበት ወደ ክፍል ውስጥ ዘልቆ በመግባት የእስረኛ ጠያቂዎች ይዘው የሚገቡትን ማለፊያ መታወቂያ ይሰርቃል። ከዛም አካባቢውን የሚያጸዳ እስረኛ በመምሰል ጠባቂዎቹን በቀላሉ አታሎ ወደ ቀጣዩ ምዕራፍ ይሸጋገራል። ከዛም ወደ መጋዘኑ በመግባት የእስረኛ ጠያቂዎችን ልብስ ቀየረ። ጠባቂዎቹ እንዳይጠራጠሩትም የእስር ቤት ልብሱን በላዩ ላይ ደርበዋል። ከዚያም ወደ ቀጣዩ ክፍል ለመሸጋገር ሲሞክር በድንገት ባላሰበው ሁኔታ አንድ ጠባቂ ሊይዘው ከጫፍ ደርሶ ነበር። ግን ጠባቂው አካባቢውን በተወሰነ ብቻ ፈትሾ ስለተመለሰ ቴጁንግ ለጥቂት ከመያዝ ይተርፋል። ግን በሚያሳዝን ሁኔታ ሐኪሙ የወጋው መርዝ ስራውን እየሰራ ነበር። ቴጁንግ በድንገት የማዞርና የመዝለፍለፍ ስሜት ይሰማው ጀመር። ይሁን እንጂ ሰዓቱ እያለቀ ስለሆነ ግዴታ መጠንከር ነበረበት። ጓደኛው ዮንሲክ በከፍተኛ ጭንቀት ውስጥ ሆኖ እየተጠባበቀው ነው። ከዛም ቴጁንግ በእቅዱ መሰረት በአየር ማስተንፈሻ ቱቦዎች ውስጥ ገብቶ መጓዝ ጀመረ። ነገር ግን በአካባቢው የነበረው ጠባቂ ቴጁንግ በቱቦ ውስጥ ሲሳብ የሰማው ድምፅ ትኩረቱን ይስበዋል። ግን በቱቦ ውስጥ አይጦች በብዛት ይንቀሳቀሱ ስለነበር የሰማው ድምፅ የአይጦቹ ስለመሰለው አሁንም በድጋሚ ከመያዝ ይተርፋል። ያው ፈጣሪ እየረዳው ነው እንጂ በጣም ከባድ ነው ከዚህ ማለት
ይህ በእንዲህ እንዳለ በተመሳሳይ ሰዓት ጠባቂው ቹዋን የእስር ቤት ፈረቃውን ጨርሶ ወደ ቤቱ እየተመለሰ ሳለ ከዚህ በፊት እስረኛ የነበረውንና የእስር ጊዜውን ጨርሶ የወጣውን ዮንሲክን ያገኘዋል። ከዚያም ሰላምታ ከተለዋወጡ በኋላ ለምንድነው ወደዚህ የመጣው ብሎ ጠየቀው። ዮንሲክን በጭንቀት ተውጦ ቤተሰብ ለመጠየቅ መጥቼ ነው አለው። ጠባቂው ቹዋንም የእስረኞች የጉብኝት ሰዓት ማለፉን ቢያውቅም ዮንሲክን ከዚህ በፊት ስለሚያውቀው ወደ ጠቡ ደውሎ ዮንሲክን እንዲያስገቡት ያስፈቅድለታል። ከዛም ሰላምታ ተለዋውጠው ጠባቂው ቹዋን ጉዞውን ይቀጥላል። ፈጣሪ ነው ግን ያተረፋቸው። ወደ ቴጁንግ ስንመለስ ደግሞ በእቅዱ መሰረት በአየር ማስተንፈሻ ውስጥ ተሽሎክልኮ ወደ እስረኛ ጠያቂዎች ክፍል ይደርሳል። ግን የጥየቃ ሰዓቱ ሊዘጋ 3 ደቂቃ ብቻ ነበር የቀረው። ቴጁንግም አንድ ብልህ እርምጃ ወሰደ። የአንዲት ጎኝን የምግብ ከረጢት ቀስ ብሎ ይቀድባታል። ሴትዮዋም ስሟ ተጠርቶ ተነስታ ስትሄድ የያዘችው ምግብ በቦታው ላይ ስለተበተነ የጠባቂዎቹም ሆነ የሁሉም ሰው ትኩረት እሷ ላይ ሲሆን ቴጁንግ ያንን ግርግር ተጠቅሞ በዋናው በር በኩል ከእስር ቤቱ ይወጣል። ሆኖም ግን ቴጁንግ የነጻነት አየሩን ለመጀመሪያ ጊዜ መተንፈስ እንደጀመረ ሐኪሙ የወጋው ገዳይ መርዝ ሙሉ በሙሉ እየሰራ ነበር። ቴጁንግ አንድ እርምጃ ለመጨመር እንኳን አቅም አጣ። በድንገት ራሱን ስቶ መሬት ላይ ተዘርሮ ወደቀ። ከምድር ላይ ሲኦል ከሆነው እስር ቤት ማምለጥ ቢችልም አሁን ግን የሞት ጥላ ዳግም አንዣበበበት። ምስኪን ቴጁንግ። ያው እንግዲህ ፈጣሪ ካልፈቀደ ምን ማድረግ ይቻላል። ከዛም ፊልማችን ወደ ቴጁንግ ዋና ጠላት ወደ ሆነው ወደ ጨካኙ ዮሐን ያመጣናል። ዮሐን እሱ ስፖንሰር የሚያደርገው የመኪና ውድድር እየተመለከተ ነበር። ግን ውድድሩ ሰላማዊ መሆኑ ስላልተመቸው አሰልጣኛቸውን ለምን እንዲገለባበጡ የሚያደርግ መሰናከል አታስቀምጡም? ቢያንስ መኪኖቹ ሲጋጩና እኮ በእሳት ሲጋዩ ነው የሚያዝናናው ሲል አሰልጣኙን ይጠይቀዋል። አሰልጣኙ ግን ዮሐን እየቀለደ መስሎት በፈገግታ ቢመልስለትም ዮሐን ግን እየቀለደ እንዳልሆነ ነገረው። ውድድሩ ተጠናቀቀ። ዮሐን ስፖንሰር ያደረገው ቡድን አሸንፎ አዲስ ሬከርድ ቢያስመዘግብም እሱ ግን ቅንጣት ታህል አልተደሰተም። ለሱ ያለምንም አደጋና ደም ማሸነፍ ትርጉም የለሽና አሰልቺ ነበር። እናም አሰልጣኙ ዮሐን የተናገረው ነገር ለአሽከርካሪዎቹ ህይወት አደገኛ እንደሆነ ቢገልጽለትም ዮሐን ግን ከዚህ በኋላ አደጋ የሌለው ውድድር የሚያዘጋጁ ከሆነ ስፖንሰር ማድረጉን እንደሚያቋርጥ ያሳውቀዋል። የዚህ ሰውዬ ጭካኔ ግን ከፋ። ከዛም በነጋታው ዮሐን ባልታወቀ አጋጣሚ የእስር ቤቱን ኃላፊ አለቃ ይዞ እነ ቴጁንግ ወደ ታሰሩበት እስር ቤት ያመራል። ከዛም ዋና ባለስልጣኑ የእስር ቤቱን ኃላፊ ዮሐን የሚሰጠውን ማንኛውንም መመሪያ ያለምንም ስህተትና ጥያቄ በጥብቅ እንዲፈጽም ያዙታል። የመጡበት መኪና ግን ጽድት ያለ ነው ከምር። ከዛም ኃላፊ ከወጣ በኋላ ዮሐን በዳይሬክተሩ ጠረጴዛ ላይ ተቀምጦ ትዕዛዝ ይሰጠው ጀመር። ጠረጴዛ ላይ ይቀመጣል። የምን አይነት ጋጥ ወጥ ነው በቃ። ዮሐን ኃላፊውን እየጠየቁ የነበረው ጥያቄ እጅግ አደገኛ ነበር። በእስር ቤት ውስጥ ያሉትን አደገኛ ነፍሰ ገዳዮችና ዘራፊዎችን የበጎ ፍቃድ አገልግሎት ሊሰጡ ነው ብለህ ከእስር ቤት ውስጥ አውጥተህ እኔ ወደምነግርህ ቦታ ታሰጋግራቸዋለህ ይለዋል። ዮሐን እነዚህን ጨካኝ እስረኞች የፈለጋቸው ግን ለበጎ ፍቃድ አገልግሎት ሳይሆን ለራሱ የግል ዓላማና ለሚያቅደው አደገኛ የሰው ማደን ጨዋታ እንደ መሳሪያ ሊጠቀምባቸው ፈልጎ ነበር። ለዚህ ስምምነታቸውም ዳይሬክተሩ የእስር ቤቱን ኃላፊ ብዙ የወርቅ ሳንቲሞችን ሰጥተው ይደልለዋል። ግን ባቀረብኩልህ ነገር የማትስማማ ከሆነ እስረኞችን በድብቅ እያቋመርክ የምሰበስበውን ገንዘብ ለመንግስት አጋልጥብሃለሁ ሲለው የእስር ቤቱ ኃላፊ ዮሐን በሚለው ጉዳይ ከመስማማት ውጪ አማራጭ አልነበረውም። ይህ በእንዲህ እንዳለ ወደ ምስኪኑ ቴጁንግ ስንመጣ የቴጁንግ የነጻነት ጉዞ ገና ሳይጀመር ነበር የተቋረጠው። ራሱን በእስር ቤቱ በር ላይ ስቶ ሳለ የእስር ቤቱ አገልጋይ ካህን አግኝቶት በአስቸኳይ ወደ ሕክምና ክፍል ነበር የወሰደው። ሐኪሙም ምርመራ ካደረገለት በኋላ በቴጁንግ ደም ውስጥ ከፍተኛ መጠን ያለው የአይጥ መርዝ እንዳገኘ አስታወቀ። ቴጁንግ ከሞት የተረፈውን በታምር ነበር። እግዚአብሔር ይስጣቸውና ካህኑ በሰዓቱ ደርሰው የመርዙን ማርከሻ ባያስወጉት ኖሮ ሞቱ ነበር የሚያልፈው። ይህ በእንዲህ እንዳለ አደገኛው ጠባቂ ቹዋን እንዴት ቴጁንግ በእስር ቤቱ በር ላይ ወድቆ እንደተገኘ መጠራጠር ጀመረ። እናም የደህንነት ካሜራዎቹ ምስል በጥንቃቄ ይመረምራል። ምስሎቹም ሁሉን ነገር ቁልጭ አድርገው አሳዩት። ቴጁንግ በብልሃት ካሜራውን ሲያጠፋ የደህንነት ካርዱን ሲሰርቅና እንደ መንፈስ በአየር ማውጫ ቱቦ ውስጥ ሲስሎኮሎክ አየ። ቹዋንም የጠረጠረውን ነገር ሁሉ ሲሞክረው በመጨረሻ ቴጁንግ በዋናው በር በኩል ወጥቶ ነጻነቱን ማግኘቱን አወቀም። ይህም በጣም ያስገርመዋል። እንዲህ ያለ ድፍረትና ብልሃት ያለው ሰው ከዚህ በፊት አይቶ አያውቅም ነበር። ከዛም ቴጁንግ በሕክምናው ላይ ሆኖ ሳለ ጠባቂው ቹዋን ምንም ነገር እንዳላወቀ በመምሰል ሊጠይቀው ይመጣል። ከዛም ለቴጁንግ በእስር ቤት ውስጥ ያመልጥ ሲል እንደተያዘ የሚወራውን ወሬ እንደ ቀልድ አነሳለት። አንዳንዶቹ ልታመልጥ ስትል ነው የተያዝከው ይላሉ፣ ሌሎቹ ደግሞ በስህተት የአይጥ መርዝ በልቶ ነው ይላሉ ብሎ ስለሱ የሚወራውን ነገር ነገረው። ሆኖም ግን ጠባቂ ቹዋን እውነቱ ሌላ እንደሆነ አውቋል። ቴጁንግ ራሱን የሚመርዝ ደካማ ሰው እንዳልሆነ ያውቋል። በዛም ቹዋን ወደ ቴጁንግ ጠጋ ብሎ ዝቅ ባለ ድምፅ ዋናው በር በኩል ለመውጣት ያቀድከው እቅድ እጅግ በጣም ድፍረት የተሞላበት ነበር። የእኛን ስርዓት
ደካማ ጎናችንን በሚገባ ነው የተጠቀምክበት በማለት አድናቆቱን ይገልጽለታል። ለጊዜውም ቢሆን ምርመራ ከመጀመሩ በፊት ግን ቴጁንግ ሙሉ ለሙሉ እስኪድን ድረስ እንደሚጠብቀውም ቃል ይገባለታል። ይሄ መርማሪ ግን አይፋተውም። በዛም ቴጁንግ ከህክምና ክፍሉ ከመውጣቱ በፊት ለቹዋን እንደገና ያዳነኝን ዮንሲክን አመስግንልኝ ብሎ ለዮንሲክ መልእክት ይልካል። በማግስቱም ቹዋን የቴጁንግን መልእክት ሲያደርስ ዮንሲክ ግን ግር አለው። ቴጁንግን ያዳነው እሱ እንዳልሆነ ያውቃል። ስለዚህ ምን ማለቱ እንደሆነ ግራ ገብቶታል። የሚስጥራዊ የምስጋና ቃል ቴጁንግ ለዮንሲክ የላከው ሌላ ስውር መልእክት ይሁን ወይም አይሆን ለጊዜው አላወቀም ነበር። እስረኞቹ በሙሉ በቴጁንግ ድርጊት በጣም ግራ ተጋብተዋል። ማምለጥ ፈልጎ ነው መርዙን የጠጣው ወይስ በሌላ ምክንያት ግልጽ አልሆነላቸውም። ግን ሁሉም በአንድ ነገር ተስማምተዋል። ቴጁንግ በጣም አደገኛና በጠላቶቹ እጅ የሚወድቅ ሰው እንዳልሆነ ስለተረዱ የቴጁንግ ዝና በእስር ቤት ውስጥ በጣም ጨመረ። ይህ በእንዲህ እንዳለ የእስር ቤቱ ዳይሬክተር ለብቻው ተለይቶ ታስሮ የነበረውን ዶኩን ከማቆየው እንዲፈታ ትዕዛዝ ይሰጣል። ዶኩም ከጨለማ ክፍል ውስጥ እንደወጣ ለረጅም ጊዜ ያመቀውን ቂሙን ለመወጣት በርካታ ተከታዮቹን አሰልፎ ወደ ቴጁንግ ክፍል አመራ። ከዛም ያለምንም ርህራሄ ቀጥታ እንዲገሉ ታዘዘ። እስረኞቹ ተሰብስበው በጩቤዎቻቸው የቴጁንግ አልጋን ደጋግሞ ቢወጉትም ቴጁንግ ግን እንደ ንስር ከጣሪያው ላይ ወርዶ ዘሎ ተከመረባቸው። ከዛ እሱ ለብቻው እነሱ በቡድን ሆነው ከባድ ትንቅንቅ ማድረግ ጀመሩ። ይህ በእንዲህ እንዳለ የእስር ቤቱ ኃላፊ የእስረኞቹን ጠባቂ ጠርቶ በፊት ለፊታቸው እንኳን በአካላቸው በህልማቸው እንኳን አይተውት የማያውቁትን ገንዘብ ዘርግፎ ከዚህ በኋላ የሚያዛቸውን ህገወጥ ስራ ያለምንም ጥያቄ የሚፈጽሙ ከሆነ በየቀኑ ከዚህ ብር ላይ እንደሚሰጣቸውና ስራቸው ሲጠናቀቅ ደግሞ የናጠጡ ሀብታም እንደሚሆኑ ነግሯቸው በከፍተኛ ሁኔታ ያጓጓቸዋል። ነገር ግን በዚህ ቅጽበት መሃል የእስር ቤቱ አላርም በከፍተኛ ሁኔታ መጮህ ጀመረ። ጠባቂዎቹ ዋንም የተፈጠረው ነገር ወዲያው ተረድቶ ቴጁንግን እንዳይገድሉት በፍጥነት ወደ ክፍላቸው መሮጥ ጀመረ። ነገር ግን ዳኩ ቴጁንግን እንዲገድለውና ጉዳዩን እስኪጨርስ የዳኩ አባላት ወደ ውስጥ እንዳይገባ መንገድ ይዘጉበታል። እነዚህ ማፊያዎች ትልቅ ገንዘብ ለሚያስገኝ ስራ ተመርጣቸዋል ስለተባሉ ወደ ውጭ እንደሚወጡና ትልቅ ገንዘብ እንደሚያገኙ ስላወቁ አሁን በሚያደርጉት ጥፋት ቅጣታቸው ቢጨምር እንኳን ግድ አልነበራቸውም። ወደ ቴጁንግ ስንመለስ ደግሞ የዶኩን አባላት ሙሉ በሙሉ ዘርሮ አሁን ብቻውን ከቀረው ዶኩ ጋር እየተፋለመ ይገኛል። የዶኩ አባላትም ወደ ውስጥ አናስገባም ብለው በሩን ዘግተውታል። የእስር ቤቱ ጠባቂዎችም በአንድ ላይ ተሰብስበው ከእስረኞቹ ጋር እየታገሉ ነው። እናም ባልታሰበ ሁኔታ እስር ቤቱ ድብልቅልቁ ወጣ። ዶኩም ቴጁንግን አልቻለውም ነበር። ቴጁንግ ዶኩ የያዘውን ጩቤ ተቀብሎ በመጨረሻ መሬት ላይ ጥለውና እኩል ለመግደል እጁን ያነሳል። ነገር ግን ቴጁንግ ራሱን ከመከላከል ውጪ ነፍሰ ገዳይ አልነበረምና ዶኩን ትምህርት እንዲሆነው ብሎ ጆሮን ቆርጦ ብቻ ሳይገለው ይተዋል። ያው ጆሮን ከሚቆርጠው እኮ ቢገለው ይሻል ነበር። ከዚያም ፖሊሶቹ ፍልሚያው ከተጠናቀቀ በኋላ በቦታው ይደርሳሉ። የእስር ቤቱ ኃላፊም ተንደርድሮ ወደ ስፍራው ሲደርስ ቴጁንግ ደም ተነክሮ በአይበገሪነት ቆሟል። ከዛም ይህ ክስተት ከተፈጠረ ከጥቂት ሳምንታት በኋላ ቴጁንግ እንቅልፉን ተኝቶ ሳለ በድንገት የእስር ቤቱ ፖሊሶች በሩን በርግደው ይገቡና ራሱ ላይ ጥቁር ጭንብል ደፍተው በኃይል እየጎተቱ ያስወጡታል። በእስር ቤት ውስጥም ከፍተኛ ትርምስ ነገሰ። እንደ ቴጁንግ ዶኩም ተመሳሳይ ዕጣ ደረሰበት። በእስር ቤት ውስጥ አሉ የተባሉ 12 ወንበዴዎች በዝግ የጭነት መኪና ውስጥ ታጉረው በሌሊት ወደማይታወቅ ስፍራ ይወሰዳሉ። ቴጁንግም አደገኛ ወንበዴ ተባለ ማለት ነው። ከዛም በማግስቱ እስረኞቹ ነጭ ልብስ ለብሰውና ቁጥር ተለጥፎባቸው ወደ አንድ ግዙፍ መጋዘን ውስጥ ይገባሉ። በዙሪያቸውም በርካታ ጭንብል ያደረጉና ዘመናዊ መሳሪያ የታጠቁ ወታደሮች እየጠበቋቸው ነው። ከላይ ደግሞ የሚበሩ ካሜራዎች ሙሉ እንቅስቃሴያቸውን እየተከታተሏቸው ነው። እስረኞቹ ግራ ተጋብቶ ሳለ ዮአን ከላይ ካለው ሰገነት ላይ ብቅ አለ። በፊቱ ላይም ሰይጣናዊ ደስታ ነበር የሚታየው። ከዛም ንግግሩን ጀመረ። ከዚህ ቅጽበት በኋላ የእናንተ ጨዋታ ይጀምራል። ይህ የድል ምድር ጨዋታችን ነው ብሎ የመጡበትን ቦታ ነገራቸው። ይህ የሞት ጨዋታ ዮአን ለራሱ መዝናኛ ያዘጋጀው የሞት አደባባይ እንደሆነ እስረኞቹ አልጠረጠሩም ነበር። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከውዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን። የዚህ ቪዲዮ ስፖንሰራችን ህልሞን እውን የሚያደርገው ቪው አፓርትመንት ነው። የራስዎ ቤት ባለቤት ለመሆን አስበዋል? እንግዲያውስ 85% ግንባታ የተጠናቀቀው ቪው አፓርትመንት በ10 ወራት ውስጥ የህልሞን ቤት ተረክበው እንዲኖሩ ይጋብዞታል። ከ106 ካሬ ሜትር ጀምሮ የተዘጋጁት እነዚህ ዘመናዊ ቤቶች ምቾትና ዘላቂነት ባገናዘበ መልኩ ተገንብተዋል። እያንዳንዱ ፍሎር ላይ ለ4 ቤቶች 2 ሊፍት መኖሩ ደግሞ ምቾቱን ከፍ ያደርገዋል። ቪው አፓርትመንት ከሚያቀርባቸው ምቾት
ሁኔታዎች ለቆሻሻ አወጋገድን ቀለል የሚያደርግ ጋርቤጅ ሹት አለው። የኤሌክትሪክ መቆጣጠርን ስጋት የሚያስወግድ ባካፕ ጄኔሬተር ተገጥሞለታል። በውሃ ችግር ሳይሳቀቁ በምቾት እንዲኖሩ በቂ የውሃ አቅርቦት አዘጋጅቶሎታል። ታዲያ ምን ይጠብቃሉ? 30% ብቻ ቅድመ ክፍያውን ከፍለው የተቀረውን ዘና ብለው በመክፈል የቤት ባለቤት የመሆን ህልሞን ያሳኩ ይሎታል። የበለጠ መረጃ ለማግኘትና ቤቱን ለመጎብኘት በስልክ ቁጥር 0994 37 5094 ላይ ደውሉ። ደግምልዎታለሁ 0994 37 5094 ላይ ደውሉ። ቪው አፓርትመንት ከህልሞ ጋር የሚያገናኘው ድልድይ። Toto usipoembea tebe wa monku farfast champion boy nite bwana ota mpenge out. Let me make one thing clear, bra 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 sitakiuzikia so simba so chumamba tuzianga tosha kuujiga.